ታዋቂ ነጋዴ መሆን አይቻልም? እኔ ላስረዳሽ መሪ ያው ተመካከላት ወይ ህይወቴን ቀይሩልኝ አፈምሳችሁ ትላለች። አይ ሰውን እኮ መፈመሻ የሚያደርገው እኮ ለስራ እኮ ነው። ጃፒ ገብቷል። ለገንዘብ ነው በቃ። ስማ ጆከር፣ ወይኔ ጆከር አላልኩም። የጆከር ተመሳሳይ ተማች ነው። ይቀርታል በተሳሳተ ገባችሁ። ለዛየ ገንዘብ ምናምን ስትል አፈምሱኝና ህይወቴን ልቀይር። መፈመስ ህይወት መቀየር ያለው እንዴ? አዲስ ሐሳብ ያለው ሰዎች ኔቨር ጊቭ አፕ። ከፌመሶች እኔ አንድ በጊዜ አጋጣሚ መንግስት የሚያውቀው የትምህርት ሚኒስቴር የሚያውቃቸው አክቲቪስቶች ምናምን የተሰባሰበ ግሩፕ ነው ይሄ። አሁን ለምሳሌ ዶክተር አለ እዚሁ፣ አክቲቪስት አለ፣ ገባችሁ? ነፃ አውጭ አለ፣ ሃይማኖተኛ አለ፣ ፖሊስ አለ፣ ሚኒስትር አለ፣ ፖሊስ ኔቨር ጊቭ አፕ። ባልታዘር እንደ ባልታዘር እየቀለልክ ነው? የምረን ነው? ኖ ወንድሜ፣ አሁን ይኸው አንተ የሰው ልጅ ነህ አይደለ? ሚውትን አንሳ። እሺ አሁን ታዋቂ መሆን ትፈልጋለህ? አዎ ታዋቂ መሆን ፈልጋለሁ እንደ ባልታዘር ሆኜ። በጣም ታሳዝናለህ። ይሄ እኮ ለማህበረሰቡ ጥሩ አይደለም። የግል ጥቅምህን ነው እንጂ የምታንጸባርቀው። በጣም እውነት እኔ ቴኔፋ ብያለሁ። በወንደኛ ዳሪ ልትፈምስ ነው? ነው አይደለም እንጂ ሂራ መሐመድ እኮ ገብታል። ምን ፈልገን የገባው? ቅድም የሆነ እንትን ሐሳብ አምጥተው ወይ እጅቦዬ መፈመስ ትፈልጊያለሽ ወይ? ታዋቂ ነው ፈልጋለሁ እና በቃ አወጣሁኝ አወረድኩኝ ምንም ሁሉም ነገር ስለተያዘ ማለት ነው። እኔ አሁን ያሰብኩት ነገር የሆነ ፕሮግራም ዊኬንድ ማለት ይሄ ቅዳሜና እሑድ የሆነ ፕሮግራም ማዘጋጀት ጃፒ ይረዳኛል ብዬ አስባለሁ። በዚህ ሐሳቤ ማለት ነው። ጃፒ ስራውን ሰርቶ ቅዳሜና እሑድ እየመጣ ስለሚደበርብሽ ነው። ኖ መጀመሪያ ስማኛ ሐሳቤን ሳስማ ሐሳቧን ትጨርስ። መጀመሪያ ሐሳቤን ስማና ከዛ ይስማማሽ እና ሐሳቤ ምንድነው? ይሄ ፕሮግራም ሆድ ያባውን ብቅል ያወጣዋል የሚል ፕሮግራም ነው እና እኔ ፕሮግራም ላይ ማለት ነው ላይቭ ላይ ሁሉም ሰው የሚገባው ጠጥቶ ነው በቃ ሰክሮ እና የተሰማውን ነገር መናገር። ይሄ እኮ ታሽተልኮ ይዛኔ መጣችሁ ጁ ህዝብን ዓመት በላይ አይደለ? ህዝብን መጥፎ ነገር አታስተምሪ። ነይ አፈር ያስጠጣሽ። ያሳዝናል ግን ያስፈራል። እንዴ ሰው እንዴት ያስጠጣሽ? ኤስ ግን እናንተን እየቀለዳችሁ ነው። እናቴን እኔ በቁም ነገር ነው ይሄን ነገር ያስኩት። ግን ተስማ እስካሁን 100 ሰው አስገብታል። አንድ መፈመስ የሚፈልግ ትክክለኛ አግኝታ ተስፋው የለም። እናቴን የለውም። ያሳፍራል እኮ እኔም እኮ ያሳፍራል። ምን ለዛ ነው እኮ እንዴት አንድ ሰው የተለየ ሐሳብ ይዞ በዚህ ዙሪያ ላይ መፈመስ እፈልጋለሁ እንዲህ ማድረግ እፈልጋለሁ ምንም የለም። ወይ የተኮረጀ ነው ወይ ያየው ነገር መፍጠር አንችልም። ቀልዶቻችንም ከሌላ ሰው ቀልድ የተወሰደ ነው። ለምን ኢትዮጵያን የራሳችን የሆነ ነገር ማናንተን ማንልም? እናቴን ይሄ እኮ አቤት ዕውቀት የትውልድ ኪሳርነት እኮ ነው። በጣም አዲስ ግን በዳቦዋ መምጣቷ የሷ ለየት ያለ ዳቦ እንከማሱ አዲስ ይመሻል። ማርቲ እንዴት ነሽ? ደህና ነኝ። እንዴት ናችሁ? አለን። መፈመስ ትፈልጊያለሽ ወይ ደግሞ ታዋቂ መሆን? በህዝብ ዘንድ በጣም ታዋቂ መሆን ትፈልጊያለሽ? አዎ። ምንድን ነው? ምን ይዘሽ መጣሽ? ምን ማድረግ ትፈልጊያለሽ? በምን መታወቅ ትፈልጊያለሽ? በፍቅር ዙሪያ እኔ የት ነው የምሄደው? እኔ ዛሬ እኔ በቃ ላቋርጠው ነው ልወጣ ነው። እናቴ ራበኝ እንዴ! ምንድን ነው በፍቅር ዙሪያ የምትታወቂው? ሮማን ክርስቶስ ልትሳደይና ፍቅር ልታሳይ ነው እንዴ?
አሬ ጃፒያን አልተቻልክም። ሐሳብ የሌለው ህዝብ እናቴ እኔ በቃ ተቃጠልኩ። ጌታዬ ሆይና ህዝብህን ተረከበኝ። በቃኝ ደክሞኛል። እኔ ዋላ አጠገቡ ዋላ ኧረ የለም ቡና ነው ያለው። በቃ እኛ ራበኝ፣ እናቴ ራበኝ። ቆይ እንዴ ተስፋ አትቁረጥብኝ ቶሎ። እሺ መፈመስ ትፈልጊያለሽ? አዎ። በምን ዙሪያ? አትቀልጅ። እየቀለድኩ አይደለም፣ ስታወራ ሰምቼ ነው የገባሁት እኮ። በምን ዙሪያ መፈመስ ወይ ደግሞ ታዋቂ መሆን ትፈልጊያለሽ? እኔ የምር ነው። አሁን ትንሽ ኮሮና ያለኝ ሳውዲ ነው ያለሁት። ልብስ መስራት ትፈልጋለሁ። ያንን ፎሎ አድርገውኝ በዛ በዙሪያ እንድሰራ ፈልጋለሁ። ታዋቂ መሆን ገብቶሻል? የኔ እናት አይ እንግዲህ ሰው ስራውን ሲሰራ አይደለ ታዋቂ የሚሆነው። አላማ ካለ አላማ ይዘህ ነው የምትነሳው። ይሄ የግል ጥቅም ነው። አንቺ አሁን ልብስሽን እንዲገዙሽ ምናምን በዚህ ኧረ ከግል ጥቅም ውጭ ማደም ያደርግልኛል። ይሄ እኮ መፈመስ ታዲያ ለግል ጥቅም መሆን የለበትም እያልን ነው። ሰውን የሚያስተምር የሆነ ነገር እኔ እንዴት ነው ይነገርማ። እኔ ግን ተሳስቼ ነው ሰው ነው የተሳሳተው። ቅዱሳን አልተሳሳትክም። አንተ ነው የተሳሳትከው። የሆነ አካባቢ ላይ የተላለፍን ሰዎች አለን። ገባ ላ ይሱ ነው የተሳሳተው። ይሱ ነው ፈምሱ። ግን ለህዝብ እኮ ልብስ ከሸጥክ ከሆነ ነገር ሀሰራ እያገለገልክ ነው። ህዝብም እየተጠቀመ ነው፣ አንተም እየተጠቀመ ነው። አሁን አንቺ ታዋቂ መሆን የምትፈልጊው በምን ዙሪያ ነው? ያው እንግዲህ በዚህ በስራ ዙሪያ ብታወቅ ደስ ይለኛል። ስማ ትንሽ ያለው ነገር በስራዬ የእነዚህን ሀሳብ እኔ የምረዳው ይመስለኛል። እሷ የምትል ገብቶሃል። ልብስ እየሰፋው እሸጣለሁ ነው የምትይዋ። ሰፊያለሽ ፎሎ ለማስደረግ ከሆነ ነው እንጂ ፎሎ ካደረጉ ትክክለኛው መታወቅ ከፈለግን እየሰራን እንታወቅ ነው አይደለ? ትግስታችሁ እስቲ ወልዩ ደግሞ እሺ ሃይሚ ወይ ሃይሚ አንተ ሰው ግን እናት ጅቦ እንዴት ነህ? ሰላም ሃይሚ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን። እህቴ ታዋቂ መሆን ትፈልጊያለሽ? አዎ። በምን ዙሪያ የኔ ቆንጆ? እኔ በምን ዙሪያ መሰለህ? በጣም ወፍራም ነበርኩና አሁን በስፖርት በአንዳንድ አመጋገቦች በ3 ወር ውስጥ ወደ 17-18 ኪሎ ቀንሻለሁና ይሄንን ነገር እንዲያውቁ ህብረተሰቡ እንዲገነዘብ ፈልጋለሁ። በዛ ታዋቂ መሆን ፈልጋለሁ እኮ። የሰው ልጅ ውፍረቱ እንዴት መቀነስ እንዳለበት ምናምን ይሄ ጥሩ ሀሳብ። ውፍረት መቀነስ አለበት ማለት ይሄ ውፍረት ለመቀነስ ጾም መዋል ወይ ደግሞ አለመመገብ፣ ስፖርት ሲቀጠቅጡ ውሎ መጥቶ ያገኙትን ጠራርጎ መብላት እንዳልሆነ ግንዛቤ ብዙ ሰው እኛ ጋር ይሄን ሐሳብሽን ተቀብዬዋለሁ። ግን በብዙ አሁን ለምሳሌ ሰውነት ለመቀነስ ምናምን ብለሽ ዩቲዩብ ላይ ቲክቶክ ላይ ብትገቢ ሚሊዮን ኢትዮጵያውያን አሉ። የተኮረጀ ሐሳብ ወይ ደግሞ ሰዎች እየሰሩበት ያሉት። ቆይ አዳምጪኝ። አሁን እነሱ በዚህ ዙሪያ ላይ እየሰሩ ከሆነ አንቺ ከመጣሽ አሁን ጎበዝ ሰራተኛ ከሆንሽ እነሱ ልትጠይ ትችላለሽ። አይሽ እነሱ ቀድሞሽ ጀምረዋል። አዲስ ነገር ገባሽ? እነሱ እየሰሩበት ነው። አዲስ ነገር ነው የምልህ። አዎ እየሰሩበት ነው። በጣም ብዙ ሰዎች ሞክረው እኔ ራሱ ረጅም ጊዜ ሞክሬ ግን የሚያስተምሩ ሰዎች አሉ የሉም? አሉ የሚያስተምሩ አሉ። እኔ ተምሬ እኮ ነው ከዛ ከማህበራዊ ሚዲያ ላይ አግኝቼ ዶክተር በሪ ይባላል። በሱ ምክንያት ነው በ3 ወር አይሽ አንቺ ከሰው ተምረሽ ከሱ ኮርጀሽ እንደገና አሁን የሱን የኮረጅሽውን ነው ወደ ህዝብ የምታረይ አይደለ? እሱን እየጣልሽው ነው አሁን እዚህ። ቆይ አዳምጪኛ። ያበሽኛ ነው። ቆይ ጅቦ ይኸውልህ አንድ ነገር እህታችን፣ ኢትዮጵያ ውስጥ ላለ ሰው ውፍረት ቀንስ ማለት ስድብ ነው የሚሆነው። እኛ ነን መቀነስ ያለብን። ጃፒ አንድ ነገር ልንገርህ፣ እኛ ብዙ ሰው እየታመመ ነው። እንጀራ በወጥ በማግበስበስ ብዙ ሰው እየታመመ ነው። ያው ሃይሚ ይሄንን አንቺ ከሆነ ዶክተር ተምረሽ አሁን ይሄንን ማድረግ ያለብሽ አንቺ ያንን ዶክተር ብዙ ሰዎች እንዲያውቁት ማድረግ እንጂ አንቺ በሱ ስራ ላይ ሰርቼለታለሁ። ዩቲዩብ አለ፣ ዩቲዩብ ላይ ሰርቻለሁ። ግን አንቺ ፈጠራ የለሽም።
የምትፈምሽበት ምንም አይነት ፈጠራ አላልኩም። ምን መፈመስ የምትፈልጉ መኮረጅ ነው። መፈመስ ስላችሁ እኮ ይኸው አዳምጪ። መፈመስ ስንል ከሰው ኮርጀን አይደለም። አሁን አንቺ ከዛ ዶክተር አይተሽ ምናምን ፈምሰሽ እሱ ማፈመስ አው ምን አለሽ ለመፈመስ? አሁን እንደዚህ አዲስ ሰው ያላየው ነገር ሁሉም ታለንት ፈጠራ የሚባል ነገር ይዞ በራሱ ፈጠራ ህዝቡን የሚያነቃ በባሽ ህዝብ የሚያስተምር ተምሮ ማስተማር የሚባለው ሌላ ነው። አንቺ አሁን የተማርሽውን ነው ለሰው ማስተማር የምትይው። ጅቦ የሚፈልገው ደግሞ የራሱ ፈጠራ ያለው ሰው አዲስ ፈጠራ ወይ ሁሉም ተይዟል ከሆነ አንፈልግም መፈመስ ብላችሁ መውጣት ለፈመሱ ሰዎች ትታችሁ አዳዲስ ነገር ያላችሁን ሰዎች እናፈምሳለን ከትላልቅ ቲክታከሮች ጋር ተነጋግረን። አሁን አንቺ አዲስ ሐሳብ ኑሮሽ እንደዚህ አሳማኝ ከሆነ የሆነ ቤት እንሄዳለን። እዛ አይሚና እንዴ ላወራ ጅቦ እሺ አውራ ሃይሚ አምባ ነው እንዲያደግሽው ሀገር ፎቶ አላቸው አባታችን የሚሉት መንግስቱ ያለማል የሁሉም አባት እዛ ላይ ያደግነውና ይኸውልህ እዛ ስንኖር ከብት እርባታ አለን የአትክልት ምናምን ሁሉ ነገር ራሳችን ችለን ነበር የምንኖረው። ማሳደጊያ ነው እናት አባት ምንም የማያውቁ ቦታ አለ ቀጥሏል ወይስ ማለት ግብርና ኮሌጅ ሆኖ ነበር። ግን አሁን 45ኛ ዓመቱ ከተመሰረተ ተብሎ ሄደን ነበር የዛሬ ዓመት ለ4 ቀን ሳንተኛ እንዲሁ ስንጫው 4 ቀን እንዲህ ሳንተኛ 4 ቀን ቆይተን መጣን። አሁን ደግሞ የሚካኤል ቤተክርስቲያን ውስጥ የተመሰረታለ በአመት 2 እንሄዳለን። አሁን እንሄዳለን ሰይነ ሚካኤል እንገናኛለን። ግን ያው በቃ ገብቶኛል። አሁን አንቺ መታወቅ የምትፈልጊው ካሳለፍሽው ታሪክ አንፃር ታሪክ በፖለቲካው ደግሞ ስትሄድ ጅቦ በፖለቲካው ስትሄድ ደግሞ እኔ የወታደር ልጅ ሆኜ አዲስ አበባ ተወልጄ ህፃናት አምባ ነው ያደግኩት። አባቴ ሞተው የደርግ ወታደር ሆኖ ለአንድ ኢትዮጵያ ብሎ ተሰውቶ ነው የሞተው። የወንድሞቼም የኔም አባት ግን እናቴም አባቴም የትግራይ ተወላጅ ናቸው። ቆይ አንዴ ልንገርህ፣ እናቴም አባቴም የትግራይ ተወላጅ ናቸው። የተወለድኩት አዲስ አበባ ነው፣ የኖርነው አዲስ አበባ ነው፣ ያደግኩት ህፃናት አምባ ነው። አሁን ፖለቲካ እያሰራብን ነው ጅቦ። እኛ ምን እናደርግ? ቆይ እስቲ ቆይ ወሎ ቆይ አንዴ እሺ። አየህ አሁን እንደዚህ አይነት ነገር ስላለ ይሄን ለማስረዳት እናንተም ለመረዳት ትንሽ ህብረተሰቡ ሃይሚ እኔ ተረድቼሻለሁ። በጣም አመሰግናለሁ። ዳኞች ሐሳብ ስጡ። አመሰግናለሁ። አንዴ ተፈምስ አንድ ደቂቃ እሺ፣ ቀጥል። እንትን አሁን ብዙዎቻችሁ እዚህ እናንተም አንብባችሁት ሊሆን ይችላል የእንትን የጭንቁ ስልን ማለት ነው። የጭንቁ ስል ጃፒት ልታቆት ይችላል። አሁን ወደ 23 ወደ 25 ጊዜ ሲታተም ነው ማለት ነው ያ መጽሐፍና በጣም ኢንተረስቲንግ መጽሐፍ ነው። ብዙ ነገር ያትታል። ከዛ መጽሐፍ በተነሳ ቦታውም ላይም ሄጃለሁ። እኔ ቦታውም ላይም ሄጄ ነበረ። እዛም የነበሩት ልጆች ኢቭን ታምራት ነገራ ወይ ፖለቲከኛው ማለት ነው እነሱንም አዋርቻቸው ነበርና እዛ አካባቢ ያደጉ ልጆች በአጠቃላይ በጣም ፊልም ሚኒስትሪ ልቦለድ ሚኒስትሪ አስተማሪ የሆነ ነገር አለ እና በዛ ዙሪያ እሷ ካለ ያንን ብታርቅ የኛ ሰው ደግሞ ለመሳቅ ነው እንጂ የሚከብደን ለማልቀስ ቅርብ ነው። ደግሞ ገብቷል። እንዲህ አይነት ታሪኮች በጣም ኢንተረስቲንግ ናቸው። እነኛም ልጆች ከዛ አልፈው ከቤተሰብ ተበትኖባቸው እዛ ገብተው ወጥተው ደግሞ ሃይሚ ሚውት አድርጊ። ኖ ጨርሰሻል። ጨርሰሻል። ሚውት አድርጊ። እሺ እና አሁን አንቺ በዛ ዙሪያ ያለውን ነገር የምታሰባስቢው ነገር ካለ እጅሽ ላይ ያለ መረጃ ካለ ተክሉ ራሱ እንትኑን የጻፈው የጭንቁ ስልን አቀዳብሮ የጻፈው ሰው አለ። ከሱ ጋርም ኮንታክት ማድረግ ትችያለሽ ልልሽ ፈልጌ ነው። ወደ ቢዝነስ የምትቀይሪው ትችያለሽ እና ማልፎ ማለት ነው። እሺ አሁን አንተ ኢንስፔክተር ሄኖክ ትፈምስ እያልክ ነው። ያስፈምሳል እዛ አካባቢ ያለውን ነገር እኔ እናመሰግናለን። እናመሰግናለን። ሐሳብ ተቀብለን ቆይ ጃፒ ቀጥል። በዚህ ጉዳይ ላይ ታውቃለህ፣ ዘፈን ሁሉ ዘፍኖ በጣም ፈምሳለች። ታውቃለህ የሆነ ዘፈን በሳቅ በጫወተ ምናምን የሚለው ዘፈን በዛ ታሪክ የተዘፈነ ነውና አይደል ሃይሚ? አዎ ልክ ነህ። እና ፈምሳበታለች ዘፋኟ ራሱና ይሄ የነሱ ታሪክ በጣም ብዙ መወራት የሚችል ብዙ ነገር አላቸው። ለሰዎች ማስተማር የሚችል ብዙ ነገር አላቸው። እኔ 50%ን ብትፈምስ እላለሁ። እሺ 50% ላምባ ቆይ ሚውት አድርጊ አንቺ ልጅ እንዴ! ይሄ ጸባይሽ ላፈምስሽ ይችላል። ላምባ ትፈምስ እኔ ትፈምስ ወይ? እሺ እኑ ፈምስ ፍቅር በፐርሰንት ቢሰጡትስ?
አቤት ግን እኔ አልገባኝም። እሺ አስረዳት፣ ፍቅርን አስረዳት። ታስረዳት። ስራ ላይ ሆና ነው። ቀስ በይ ተረድቶናል። ፍቅር እሺ አልገባትም። ስራ ላይ የናት በቃ በእጅ ብልጭ አድርገው ጅቦ እሷ ትቅር እንዴ። እሺ አሁን በቃ ፎሎ አድርጌሻለሁ። ፎሎ መልሼልሻለሁ። በውስጥ አውራሽና ኮሚቴው ያርጋት ፎሎ አርጓትና በውስጥ እናወራታለን። በዋትስአፕ እናወራሽና የሆኑ ትላልቅ ሰዎች አሉ እነሱ ጋር አገናኝሻለሁ። በዚህ ዙሪያ ላይ አሁን እዚህ ያለ ነው ተለፍሏል። ይሄ ማጣሪያ ነው አሉ ትላልቅ ደግሞ ላይ ሄደን በስነ ስርዓት የግሩፕ አባል ምናምን ሆነን እንትን ያለሽ እሺ። አይሚ አመሰግናለሁ በጣም ጅቦ። እሺ ወሎ ሁላችሁም እግዚአብሔር ይስጥልኝ ስለተረዳችሁኝ በጣም አመሰግናለሁ። ቦታውን ደግሞ የምትችሉ ሰዎች ሄዳችሁ ብታዩት በጣም ደስ ይለኛል። ወይ በቪዲዮ ትላንችን ጨርስ መጀመሪያ በውስጥ እናውራ። አንድ ሰው ነው የተገኘው እስካሁን ሰው የፈቀደ እኮ ያንቺ ታሪክ ነው። በቃ ከዛ በኋላ ያን ያቀረምሽ ነው የምትፈምሹ እኮ መሄድ አይቻልም። ቦታው እሺ አመሰግናለሁ ጅቦ። እሷ ያለችው ቦታ ላይ አሁን መሄድ አይቻልም፣ መግባትም አይቻልም። እሱም ፖሊስ አንተ ታውቃለህ። እነግራለሁ ወሎ ገራገሩ። እሺ ሰው እያስገባችሁ ወሎ እኔ ዳኛ ነኝ ፈማሽ እንዴ መፈመስ ትፈልጋለህ? ዳኛ እዚህ ካንተ በላይ አልፈመስኩም እንዴ? እኔ ግን በሌላ አለኝ በሌላ እሺ በለየት ባለ እኔ ምንድነው ለየት ያለ ልክ እንደነ ቤታዩ አይነት ሴቶችን አግብቼ አሁን እኔ ቤታዩን አግብቼ የኢትዮጵያን ሕዝብ አልፎም አሜሪካን መነጋገሪያ ማድረግ እፈልጋለሁ። ለምን ብትለይ አሁን አንተ መፈመስ የምትፈልገው በቤታዩ ነው። ቆይ ልጨርስ፣ ገና ሐሳቤን አልጀመርኩም። ገና ሐሳቤ በይተነካና ገና በይተጀመረ እንዴ የግድ ልብስን ሸጨ መሸፈን ሰውዬ ሁሌ ሳይወራ ይጮሃል። ለምንድን ነው? መፈመስ ፈልጉ ጅቦ። ለምንድን ነው አንቺ ከኔ ጋር ያያያዘሽ? ነው ሁሌ ትጮሃለህ፣ ስሜታዊ ትሆናለህ። ለምንድን ነው እንዴ? ቆይ ጅቦ ነግሬያለሁ። ልጨርስ እንትን አንተ ጅቦ ነግሬያለሁ። ሚውት አድርግና አዳምጥ። ቆይ እኔና ጃፒ በአሜሪካና በአውሮፓ ተሰደን ፎቅ ልንሰራ ስላልቻልን ማለት ነው አገራችን ገጠር ገብተን የአሜሪካ ላም እያረባን አትክልት እያረባን እያረስ አግብተን መውለድ አለብን። ለህዝብ በአገር ላይ እንዴት መለወጥ እንዳለበት ማሳየት አለብን። እኔ ብቻ ሳይሆን ጃፒ እኮ እዚህ መሬት አለው አርሶ ነው ጃፒ ጀርመን ላይ ሰፊ መሬት አለው። እንጂ ደግሞ አያቶቹ ገጠር አይደሉ እንዴ? በፍልሰት መጥቶ እኮ ነው። ስማ ወለየው ምን ለማለት ፈልገው ጃፒ እኮ ጀርመን ላይ ከብቶች አሉ። ወለየው ጃፒ ጋር እኮ እንተዋወቃለን እኮ ወር በሆድ ገባ እኮ ጀርመን ላይ ከብቶች አሉት። ስማ ጀርመን አልሆኑትም። እስኪ ፎቅ ያሳየና ታዲያ አባቱ ፎቅ አይደለም ያለው። አንድ አዳምጡኝ። እናቴን 4% ነው የቀረች ስልክ ልትዘጋ በኋላ መደብ እየጠራች ነው አትልም እንዴ? ዝም ብለህ እባክህ ማዲያም የለችም። አፈራ ባብላ አንተ ደግሞ እኔ አሁን ትልቅ ባለ ካምፓኒ ሆኛለሁ። አፈራ ባብላ አንዴ ነህ ዳራፋ ምንድነው የለመደ ግን መሪ እንትንም ፍሬን ረገጠ። በቃ ችግር ፈጠረ እኮ 4% ሊዘጋ ነው። እናቴን 3 እየቀነሰ ነው። ሰላሙን መዋን አይተዋል። በትልቁ ጽፎ ማለት ነው ለወገን ደራሽ ወገን ባይዘው እያስገቡለት ነው እኮ ጅቡ ጌታን እያስገቡ አልገባም ያስገቡለት። አይ እኛ ዙግር እኮ ምስኪን ህዝብ ነው ጌታ። ይሄው መስከረም ጠዋት ላይ ማለት ጠዋት ይደምና ከሰዓት ላይ ድራፍት ይዞ ይገባል። ድራፍት እየጠጣ ይገባል። ኩዊን ሳምሪ ወጣች። ሱሱ ተጠይቃለች አልተጠይቀች? ሱሱ ሃሎ። በብዛት ሳውዲ አረቢያ ያሉ ሰዎች ናቸው ሱሱ የሚሉት። እውነቱን ነው ጌታ። የቤት ስሙ ራሱ ጅቦ ሱሱ። ማን ሱሱ ሃሎ። አይ ሰላም፣ እንዴት ናችሁ? አንተ ኢዲየት አሪ ሲሪየስ የቤት ስም ናውጣ በገዛኝ ናውጣ። አንተ እከክ ዳኛ ብዬ በክብር ባስቀምጥ የቤት ስሙ ሱሱ ነው ትላለህ? ስቱፒድ ማይንድ
በእንግሊዘኛ በዚህ አጋጣሚ ለዳኝነት ቆይ ጅቦ ቆይ አትናደሽ። ለዳኝነት እዚህ የምናስቀምጣችሁ ሰዎች የማህበራችን አባል እንድትሆኑ በዛው እየገመገምናችሁ ነው። አሁን ላምባዲና ፍጹም አትሆንም ፈጽሞ እንዴ የኔን መባር እንዳላይ ሞዴሬተር አነሳለሁ። አሁን አር ዩ ሲሪየስ? የቤት ስሙ እሺ፣ ወደ ሱሱ በእናትህ ማቲ ገብቷል። ሱሱ እቻውን እና ሀርቡ ምናምን ያሉ ሰዎች ናቸው ሱሱ የሚሉት። ሱሱ ሰላም፣ እንዴት ናችሁ? አለን። መፈመስ ትፈልጊያለሽ ሱሱ? አዎ በደንብ። እሺ፣ ምንድን ነው ያለሽ? የሚያፈምስሽ ምንድን ነው? ጥያቄ አያስፈልግም። ጥያቄ መጠየቃችን ሪል ነው አይደለም የሚለውን ነው። ሪል ነው ይሄ ቁም ነገር። ጅቦ ከሰዎች ጋር ከትልልቅ ሰዎች ጋር አውርቼ ነው የመጣሁት። በቃ እኔ አሁን ሀሳብ አለኝ ጅቦ፣ የምር ሀሳብ ሳይሆን መፈመስ የምትፈልጊበትን ገብቶሻል። ወደ ሌላ ሳንሄድ እሺ፣ እንትን አሁን ለምሳሌ ብዙ ሰዎች በራስ መተማመን ያነሳቸው ሰዎች አሉ ማለትም ይሄ በአባት በምን የተጎዱ ሰዎች አሉ። በአባት ማለት አባታቸው የካደው ነው ነው። እንደዛ ሆኖ ሰው የሰው ወሬ የኛ ሀገር ሰው ታውቃለህ፣ ይሰድብሃል፣ እንትን ይልሃል ምናምን። በራስ መተማመናቸው ሀገር ቤት ውስጥ የተቀመጡ አሉ፣ ቤት ውስጥ የማይወጡ ዲፕሬሽን ውስጥ ምናምን ያሉ ሰዎች አሉና እኔ ከዛ ውስጥ ስለወጣሁኝ የስነ ልቦና አማካሪ ነሽ። ቆይ እውነቷን እዚህኛ የኛን የከፈተውን ብሎክ አድርገው። ማን ነው? ምን አባቱ አቅልታል? ብሎክ አድርገው። የት ነው የከፈተው? አያጅቦ ብሎ ነው የከፈተው። ሆኖ የኛ ላይ ያስተላልፈው ጅቦ እና የት ነው የማገኘው? ሚውት አድርግ። ቆይ ሱስ ሴት አለች። አረ ነቀሏት ጌታ። ወይኔ አንተ የስነ ልቦና አማካሪ ነች፣ ተምራለች፣ ዶክተር ነች። እሺ ሳንታ ወንድሜ መፈመስ ትፈልጋለህ? አንተ ቻርጅ ሊዘጋ ነው። እናቴን ቻርጅ ሊዘጋ ነው። ጅቦ ወይኔ አራት በሉ። ቻው እናቴ ትሙት። አራት ጅቦ አቤት አረ ፋራው ነኝ አስወርዱ ይላል ደብሮ ጃፒ እንዴ ፋራው ታላቅ ሰው። ስምህን ለምንድን ነው የቀየርከው አንተ ሰው? ትክክለኛ ስሜ ነው እንዴ ጃፒ? በውስጥ አውርቻህ ነበር እንዴ? ጃፒ የኮሚቴው አባል እኮ ነው። አዎ እንደ ኬዝ ምናምን ያለው ወንድሜ ነኝ እኮ ሌላ ሰው ነው። እዛ እየተዳነ ስማ እኔ የጅቦን መፈመስ በትልቁ ይፈልግ ሰው ነኝና ለዚህ ነው በሁለት ስልክ ነው የማየው ጅቦን። ይመች ምርጥ ሰው እናቴ። ጅቦ እኔ ሀሳብ አለኝ፣ አዲስ ሀሳብ። እየቀለድክ ነው አንተ። አይደለም ናሽ ኦኬ ይቅርታ። እሺ ዙዙ ይመሻል። ሀሳቧን አልጨረሰችም። ፎሎ ላርጋት። ቆይ ጨርሳለች። ፎሎ ላርጋት። ቆይ ፎሎ መልሺ። እንዴ ብዙ ሰው አለ ጃፒ። እናቴን የቀልድ እኮ አይደለም ከልቤ እኮ ነው። ሰው ጋር ተነጋግሬ መጥቼ እኮ ነው ከትላልቅ ቲክታከሮች ጋር። በቃ አዳዲስ ሰዎች መፈመስ አለባቸው፣ አዲስ ነገር ይዘው ገባኛ። ኢትዮጵያ አይደል? ጥያቄው ጅቦ ያልተያዘ ነገር ምን አለ? አሁን የዚህ ቻውን አዲስ ፈጠራ ነው፣ አሪፍ ነው። በጨለማ አይሆንም፣ አንተ በጥቁር አይሆንም። እሺ ዙዙ ወይዬ ጅቦዬ አካም ጅርታ ነጋ ጅራ ገለታዋቃ አልሐምዱሊላህ ገለታ ማረቢ። እሺ እኔ ጅቦዬ እኔ መፈመስ የምፈልገው አንተን በማድነቅ ነው። አይሆንም። ቆይ ጅቦዬ አይደለም የምሬ ነው። እኔ አሁን አንተ ስትሳደብም ስትስቅም ከቲክቶክ ካሉት ውስጥ ማለት አይሆንም። በዚህ ልትፈምሻችም ይኸው አሁን ዙዙ እየቀለድሽ ነው። አንቺ ቁም ነገር ነው ያዝነው እኛ አሁን አንቺ ኖ አይሆንም። አሁን መፈመስ ትፈልጊያለሽ አይደለ? የምትፈልጊው በምን ዙሪያ ላይ ነው? ኦኬ ቀልድ አይደለም። ከቀለድንማ ብዙ ሰው እየገባ ይቀልዳል። ከልቤ ነው። ግን ይኸው ትላልቅ ቲክታከሮች አሉ እዛ ትገቢያለሽ። ይህ ሰው ይሄን ስራ ይዞ መጥቷል፣ ፎሎ አድርጉት፣ ተከተሉት ተብሎ በደንብ ከዛ አንቺ ጨዋታሽን ትቀጥያለሽ። ብዙ ሰው ይከታተልሻል፣ ብዙ ሰው ታስተምሪያለሽ። ዛሬ እውቀቴን እየተጠቀምኩት ነው ጥግ ድረስ እኔ። በትክክል
እሺ አሁን ሴቶችን ነው ሴቶችን ማስተማር ነው የምትፈልገው ትክክለኛ ልባችሁ ለወንድ ልጅ አለመስጠት በሚለው ዙሪያ ነው። ቆይ ይሄ ትምህርት ነው ይሄ በቀል ነው። ትክክለኛ ደጅቦ ያቀው አልገባኝም። አሚን አደጋለው ጃው ምንም አደጋ የለውም። ትክክለኛ ልባችሁ ነው እና ፌክ ኬት እናገኛለን። ከኢሞጂ ላይ ነው የምንሰጣችሁ። ኬትም መስጠት ያለሽ እናትዬ እንዳሰጪ በዚህ ነው ማስተማር ሜቺ ጀቦዬ ቆይ አንቺ መፈመስ የለብሽም። አንቺ ጭራሽ ትክክለኛ ልባችሁ እንዳሰጡ ከዛስ አሁን ይሄ ማንቃት ነው። ሄለን ኢሳያስ ላይ ካረገችው በደል እኮ የበለጠ ነው። ሰማይ ሷንሲት ኢየሱስ መጣንሳ ስርዓት የኮሚቴው አባል ነች። ስርዓት እናቴን እንዴ ምን ሆነ? ኤልሻዳይ ሃይ እንዴት ነሽ እህቴ? ፕሮግራማችንን አዳምጠሽዋል? መፈመስ ትፈልጊያለሽ? ኖ ለመፈመስ አይደለም መልዕክት ማስተላለፍ ይችላል። ኖ መፈመስ ትፈልጊያለሽ? የዛሬ ፕሮግራማችን ይሄ ነው። ኖ አልፈልግም። ኦኬ መልዕክትሽን አስተላልፊና ሌላ ሰው አስገባል። መልዕክትሽን አስተላልፊ። አያጅቦ ራስ ይህ ስምን የኮረጀ ነው። አንቺ ስም ኮርጀሻል አይደለም? ሐሳብ ሊኖርሽ። እሺ መፈመስ ትፈልጊያለሽ? አዎ በደንብ ፈልጋለሁ። አዲስ አካውንት ስለከፈትኩኝ በአዲሱ አካውንት አብረሽ ፎሎ ልትደረግ። ኧረ አይደለም ማርያም እንዳልሆነ ከፊታንስ እንደዚህ ነው ያልኩት። አሳዘነች። ፎሎ አድርጌሻለሁ። ባይሆን ፎቶንም ትቀይሪ ነበረ። እሺ እኔ መፈመስ የምፈልገው ማለት ነው ልክ እንደነ ጃፒያውን ለምሳሌ በነበረ በላይፋቸው ባለፈ ላይፋቸው ሰው የሚሳደቡ ምናምን አይነቶች ሰዎች አሉ አይደለ? እንደዛ አይነት ሰዎችን ማስተካከል ወደ ራሳቸው መመለስ። ምክንያቱም እነሱ ንጹህ አይደሉም። አዳምጪ እኔና መፈመስ አሁን ጃፒ ባለፈው ህይወታቸው ሰውን ያሸማቅቃል ነው የምትይው? አዎ ስለሚያሸማቅቅ ሰው የምን ያለፈ ህይወት አላቸው? ለምሳሌ አንዳንድ ሰው እየለጠፈ ይሳደባል አይደል? ለምሳሌ ከቡች ልጀምርልህ። ሴት እንደመሆኗ መጠን ደግሞ خلاص የነበሯት ላይፎች ሊኖሯት ይችላሉ። ስለዚህ ያ ደግሞ እሷ ይሆናል ምናምን ብላ ሊሆን አድርጋው ላትሆን ትችላለች። ይገባ? አንድ ሰው እኮ ሙሉ ፍጹም አይደለም። እንኳን እኛ ሐዋርያትም ተሳስተዋል አይደል? እና ስህተት ይኖር ይችላል። ግን ባለፈ ህይወታቸው እንደዚህ ናት ምናምን ሰው ላይ ለውጥ ነው ወይ ነው እኮ አሁን አንቺ መፈመስ የምትፈልጊው ሰውን የሚያንጓጥጡ ሰዎችን እውቀት የጎደላቸው ልክ እንደሱ እውቀት የጎደላቸው ሰው ማስተካከል በማሽቃበጥ ነው። ይሄ በማሽቃበጥ አይደለም። ሲሪየስሊ በቃ እንደዚህ ስራ። አሁን አንዳንድ ሰዎች ደግሞ አዳምጪ፣ አንዳንድ ሰዎች ሰውን ይሳደባሉ፣ ይዘልፋሉ አይደለ? የማያገባቸው እየገቡ ነው አይደለ? አዎ። ከዛ አንቺ ምንድነሽ አሁን እዚህ መሀል ላይ? እኔ ደግሞ ሰው ሙሉ ፍጹም ስላልሆነ መተው። አሁን አንቺ አሁን ምንም የምታውቂው ነገር የለም ማለት ነው። አንቺ ዝም ብለሽ በቃ ጭፍን ነሽ። አትሰሚም፣ አታይም፣ አታገናዝቢም። የሆነ በቃ ድፍንፍን ጆሮ እያለሽ አትሰሚም፣ አይን እያየሽ አታይም፣ መናገር እየቻልሽ አትናገሪም። አሁን ይሄ ምንድነው ማለት ነው? ምንድነው ትርጉሙን አንጡልኝ እስቲ በእናታችሁ። ስርዓት ያዝ ጃፒ፣ ስርዓት ያዝ፣ እናቴን ስርዓት ያዝ። እንዲህ ቤቴ እኮ ምን አንተ አነቅልሃለሁ ጃፒ፣ እናቴን ቤቴ ነው። ስማ እንዲህ ነው መንቃት ያለበት ነገር። ይኸው አንዳንድ ሰዎች ማየት እየቻሉ ማየት የተሳናቸው፣ መስማት እየቻሉ መስማት የተሳናቸው፣ መናገር እየቻሉ መናገር። ማንኛውም ሰው ምንም ነገር ሲፈጠር ማደግደግ፣ ማጨብጨብ፣ ምርመራ ሳይሆን ማሰብ። በቃ ማን ምን እያወራ ነው፣ ምን እየተካሄደ ነው ምናምን። ተው፣ አትሽውድ። አመሰግናለሁ ጃፒ። በዚህ ጉዳይ ላይ አስተያየት መስጠት የለብንም። ዳኛ ነህ፣ ሐሳብ ነው መቀበል ያለብን። ሀያት መፈመስ ትፈልጊያለሽ?
በጣም በምን ዙሪያ? ብዙ ሚዲያ ላይ ያልወጡ ምናልባት በነይታ ታክመው መዳን የሚችሉ ተስፋ ቆርጠው በላይ ቁጭ ላሉ ሰዎች። ምን አይነት ዶክተር ነሽ? ኖ በፋይናንስ ችግር ብዙ ሰዎች ታክመው በውጭ ሀገር ሄደውም ሆነ ሀገር ውስጥ ታክመው መዳን የሚፈልጉ ሰዎች አሉ። ሚዲያ ላይ መውጣት አይፈልጉም እኮ የባህል መድኃኒቶችን ምናምን። ቆይ ሚውት አድርጉ። ኖ እንደዛ አይደለም እያልኩ ያለሁት። እሺ በሚዲያ ወጥተው ችግራቸውን የሚናገሩ በጣም ብዙ ተረጂ ሰዎች አሉ። እየተረዱ ያሉ እየታከሙ አንድ ይኸው እዚህ አሁን ችግር ያለበት ይግባ ብል 1,000 ሚሊዮን ሰው ይመጣል። 1 ሚሊዮን ሰው እናቴ እየሰማሽ ነገር እንገርጅቦ እኔ አሁን በእጅ የማውቀው ሰው አለ። ሰማኝማ የማውቀው ሰው አለ ከአንዴም 2-3 ጊዜ ራሱን ለማጥፋት የተዘጋጀ ሰው። ሚዲያ ላይ ግን ብዙ ታዋቂ ሰዎችን በውስጥ ጻፍኩላቸው፣ አንድም ሊመልስ ግን ፍቃደኛ ነው። አዳምጪኝ አሁን ብዙ ታሞ ያሉ ስትይ ዶክተር ነሽ ለማለት የምትሰጫቸው የስነ ልቦና ምክር አለሽ ምናምን የተማርሽበት መፈመስ። አሁን ይኸው መፈመስ ቀላል ነገር አይደለም። ሰዎች በሚሊዮን ያዩሻል፣ ፎሎ ያደርጉሻል፣ ሐሳብሽ እንዲጋሩሽ። ይኸው ከትላልቅ ቲክታከሮች ጋር ተነጋግሬ ነው የመጣሁት። አሁን አንቺ መፈመስ የምትፈልጊው በምን ዙሪያ ነው? ግልጽ እኔ መፈመስን ፈልጌ የራሴን እይታ እኮ ነገርኩ። ዶክተር ወይ ኦር ምናምን አይደለም የኔ ፍላጎት እነዛ ተደብቀው ያሉ ሰዎችን ሚዲያ ላይ አውጥቶ ማሳወቅ። ምንም ገንዘብም ሆነ የሆነ ታዋቂ ሰው ምናምን ሳይኖራቸው ውስጥ የተደበቁ ሰዎች በቃ ይሄ ከሀቢባ የተኮረጀ ነው። አይሆን ደግሞ እሱን እኛ እየሰራን እኮ ነው እኮ አሁን ጅቦ የሚሰራው እየሰራው እኮ ነው። ጅቦ እዚህ አውቶማቲክ አንተ የሰራውን ትደግምላለች። ጃቢ ዛሬ ለይቶልሻል። ገና አልመሸም እኮ። እሺ ሀብታም ተሳስቻለሁ። ሀብታም ነው የሚለው ስሟ ሀብታም ፈንታ ሀብታም አትጠገብሽ። ቀጥይ። አንዳንዶቻችሁ ጌታን አዲስ ሐሳብ ያላችሁ ሰዎች መምጣት አለባችሁ። አትጠገብ። አቤት መፈመስ ትፈልጊያለሽ? አትጠገብ። መፈመስ ፈልጋለሁ። ምን ነው? በምን ዙሪያ ሰው እያስገባችሁ ሙድሪ? እሺ ምግብ እችላለሁ፣ ምግብ ስራም እችላለሁ። እንዲሁ በዚህ ባለሁበት በምግብ ስራ ያሪ ጌታን ጎበዝ ምግብ ሰሪ ነሽ? አዎ እንዲሁ ምንም የሚቀረኝ ነገር የለም። ኬክም እችላለሁ። እንዲሁ የሚቀረኝ ነገር የለም። ሁሉንም ነው የምሰራው። ድምፅሽ ግን ረቅ ብሏል። እኔ እንዲሁ ሁሉንም እሰራለሁ። እንዲሁ ኬክ አይቀረኝም። ሁሉንም ነው የምሰራው። የሞከርሻቸው ምግቦች አሉ እዚህ የፖስተሻቸው ምናምን ፍላጎቱ ሲኖርሽ? አሁን አይደለም ያሰው እንዲሁ ፖስት ማላረግ እኔ ሳልፈምስ ምን ብዬ ፖስት አደርጋለሁ? ስፈምስ ነው እንጂ ትቻለሽ የምትሰሪም ስራ አለ ለህዝብ ካላቀረብሽ እኮ ነው። አይ እንዲሁ መጀመሪያ ፎሎ አድርገውኝ ከዛ በኋላ ነው የምፈምስ። ፎሎ ካረጉ በኋላ ምናምን ነገር ሽሮ መበጥበጥ ብታስተምሪያቸው ይሄን ግን አዲስ ሀሳብ ብዙ ወጥ የሚሰሩ ወንዶችም ምንም ሼፎች አሉ እኮ ብዙ። አዲስ ሀሳብ ነው የምንፈልገው አሁን አዲስ። ታዲያ እንዲሁም አንተ ማን ነገረኝ? አሁን ያሰብሽው ሀሳብ አሪፍ ነው፣ ግን አዲስ ነገር አዲስ። ወይኔ ድምፁ አይረብሽም። ጅቦ ካለውማ አዲስ ሀሳብ ካለውማ አይሸጠውም እንዴ? ምን አምጥቶ እዚህ ጠይቃችኋል? እና አዲስ ሀሳብ ተቀብሎ ሊያራምድ ነው እያልክ ነው? አይደለም ድምፁ አይረብሻል። በፈጣሪ ስም እንዴ አትከፍሉኝ። ሞንጆሪኖ ንግስት ትግራይ ሞንጆሪኖ ንግስት ትግራይ አልገባኝም። እሺ ቀጥይ። ዘብሔር ህዋት ይላል።
አዎ መፈመስ ትፈልጊያለሽ? አዎ። በምን ዙሪያ? በቃ የምሬን ብናማ ነው ለዋቃ ካለው ጅቦ ሳክት ግን ብናማ ላይ እንደ ኮይኑ ንዚ ስምስ ክትቀይሩ እዩ ነይርክ ማዓሪ ፌክ ይኮ ጅቦዬ ተቃውሚት ህወሓት ይኮነ ኣይኮነን ከም ዝጽቡቕ ኣይኮነን ሰብ ዝርእዩ ነገር ጽቡቕ ንግስት ዝኸውን ኣይኮነን ኣነ ንበዓል ስልጣን ዝድግፍ ሰብ ሕጂ ናሕረረኒ ይመስል ናይ ባሕቂ ወደ ፖለቲካ እየሄደ ነው ወደ ፖለቲካ እየሄደ ነው ይቀርታ እሺ ሶሪ እንዴ ጃፍ እንዴት ነው ነገሩ ወገንተኝነት ሆነብን ቆይ አይ እስተሐሪራ ማዕሬ ወይ መፈመስ ትፈልጊያለሽ በምን ዙሪያ አዲስ ሐሳብ እሺ ናማና ይብናት ከከለ ማለት ይው በቃ በምድር ላይ ፍቅር እንደሌለና ዶላር ፍቅር እንደሆነ ለሴቶች ነው እንጂ ለወንዶች ምንም አያገባኝም ስለነሱ ግን ለሴቶች ጌታን መፍራት ነው በምድር ላይ በቃ ዶላር ራስክ መውደድ ጀግና ሴት መሆንና ለራስ መኖር እና ትዳር ግዴታ እንዳልሆነ ቆይ አንድ ጥያቄ አረብ ሀገር ነው ቆይ አረብ ሀገር ነው የምትኖሪ ነው የት ነው የምትኖሪ ኢየሩሳሌም ሆነሽ ነው ዶላር አሁን ሺኬል ምን ሆኖብሽ ነው ዶላርን የጠራሽው እንዴ ዶላር ግን ይሄ አዳምጪ መፈመስ ማለት ህዝብ ፊት መታይ ነው በብዙ ሚሊዮን ህዝብ ሐሳብሽ እንዲደግፉ አሁን ይሄ ደግሞ ልክ ሐሳብ አይደለም ሐሳብ ነው ለሴቶች ልጆች ነው ልክ ሐሳብ አይደለም ሰው ልጅ በዶላር ኖ ጅቦዬ ለምን መሰለህ አዳምጪ ኖ ይሄን ሐሳብ አልደግፈውም ቆይ ሚውት አርገ ምንጭ እንዴ የሰው ልጅ ብርን አምልኮ አይደል እንዴ ሰይጣን አሁን እናቴ ብር ወደ ሰይጣንነት ይቀይራል ሰዎች እናቴ ትሙት ብር ልጆች ናቸው እንጂ ጅቦ በዚህ አጋጣሚ ለሁለት ጌቶች መገዛት ነውር ነው ይላል መጽሐፍ ቅዱስ ይላል ትክክል ማርያም ጃፒ ትክክል መገዛት አይቻልም ትክክል ጃፒ ትክክል መምህራችን እናቴ ይደብራል ኖ እኔ ዛሬ እየቀለድኩ አይደለም ከልቤ ስለሆነ ነው ይሄን ጥያቄ ከብዙ ሰዎች ጋር ስላወራው ሙና የጅቦዬ መፈመስ ትፈልጊያለሽ አዎ በምን ዙሪያ በአንተ ስምና በጃፒ ስም ምስኪኖች ላበላ ኢትዮጵያ ላይ ነው ላበላ በእኛ ስም ኢትዮጵያ ድረስ መሄድ የለብሽም እኔ ቆንጆ እኮ ልክ አሁንም በጣም ነው የምወዳቸው ለምን እያስነግርሽ ነገር ጃፒ ለምን ትልፋችሁ ና ዘቢልዲንግ በጣም ነው የምወዳቸው እግዚአብሔር ይመችሽ ግን አይ ላቭ ዩ ጅቦዬ እወዳቸዋለሁ ወንድሞቼ ናችሁ እናቴን ፎሎ አረጋታለች ቆይ እኔ ማረጋታለሁ ፎሎ አርገኝ ጀርመን አርጓት እየሳቁ ሰውን ያዝናናሉ ኮሚቴው እንዳለ ፎልሏት እሺ አመሰግናለሁ እሺ ዮ ወንድም ዮ በስማ በላለሁ በጃፒ ስም የበላዳ ሁሉ ሲቀዝን ይደር ጅቦ የኔ ቢጦቹን ልታሰድባቸው አዝዋል ግን ይመቻል ማስተዋ እንዴ ቅዘኑ እኮ በቃ እጢ ሆነባችሁ ይሄ ምግብ ነው ዮ ለምን ነው አሁን የገባው ዮ ወይ መፈመስ ትፈልጊያለሽ ይሰማል እኔ ቆንጆ አው መፈመስ እንጂ መልከስከስ አልፈልግም ግን መፈመስ ፈልጋለሁ እኮ በምን ዙሪያ በአንተ ዙሪያ አንዳች ነገር ይዙርብሽ ነጠላ ዶሮ ላይ ይዙር ይሄን ህዝብ አሰለጥናለሁ ብለህ ከእድሜ ላይ 10 ዓመት ነው አይደለም መፈመስ ማለት ያው ጃፒ አዳምጠኝ መፈመስ ማለት ታዋቂ መሆን ነው አይደለ
አልገባቸውም። መጀመሪያ መፈመስን አስረዳ። እኔ ስንቴ ለፈለፉ በጣም ታዋቂ መሆን ብዙ ሰው ማስተማር ብዙ ሰዎችን ማስተማር ህዝብ እንዲቀበል ህፃን ትልቅ ሊሰማ ይችላል። በምን ዙሪያ ነው የምትፈምሱት ማለት ነው? በአጠቃላይ ስልጣን ኃላፊነት ተሰምቷችሁ የሚከተላችሁን ህዝብ እንዴት ነው ማስተማር ግን እንዴ ተመካክራችሁ ነው እንደመጣችሁት? ሳምሪ ጅቦን አይተሽዋል? እናት ጅቦ ኡፍ ይላል። በቃ ቀጥል እያደረጉት እኮ ሴቶቹ ላይ ደግሞ ይሄ ግን አስተሳሰብ ጅቦ እንድታወሩበት ፈልጋለሁ። ይሄ ፍቅር የለም፣ እውነተኛ ፍቅር የለም፣ ምድር ላይ ብር ነው ምናምን የሚለውን ሀሳብ በጣም ነው የሚያስፈራው። ጄኔሬሽኑ እንደዚህ ነው ከሆነ ክርስቶስን ከላይ እስከታች ወንዶች ግን የሉም፣ ጠፉ። እንዳለ ሴቶች ናቸው ሀሳብ ያላቸው። እሺ ወንድም መርየም እህት መርየም እንዴት ናት? አለሁልሽ የኔ ቆንጆ፣ እንዴት ነሽ? አለኝ። መፈመስ ትፈልጊያለሽ? አዎ ፈልጋለሁ። በምን ዙሪያ? እኔ ዱባይ ነው ያለሁት እና ነጋዴ መሆን ፈልጋለሁ። ደክሞኛል የማዳም ስራ 11 አመቴ እና ፈምስኝ። የኔም ቤት መፈመስ ማለት አሁንም አልገባሽም ነው? እየቀለድሽ ነው? እየቀለድኩ አይደለም። አሁን አንድ ነገር ልንገርሽ። በቃ ቆይ ላስረዳሽ። ቆይ መርየምዬ፣ ታዋቂ መሆን ትፈልጊያለሽ ስልሽ፣ አዎ በምን ዙሪያ ነው? በዚህ አሁን ለምሳሌ ታዋቂ ዶክተር አለ፣ ታዋቂ ጸሐፊ አለ፣ ታዋቂ ደራሲ አለ ሲባል ሰምተሻል አይደለ? ታዋቂ የሚሆነው የሆነ ነገር ያወቀ ነው አይደል? አንቺ አሁን ፌመስ ሁኜ ንግድ ይሄ ምን አመጣው? አሁን እስቲ እህታችን ሚውትሽን አንስተሻል። ሰላም ሳምሪ። ሰላም እንዴት ናችሁ? መፈመስ ትፈልጊያለሽ? ታዋቂ መሆን በጣም እፈልጋለሁ። እሺ ምን ይዘሽ ነው የምትፈምሺው? ምን አይነት ሐሳብ አለሽ? ለህዝቡ የምታቀርቢው ነገር በምን ጉዳይ ነው የምትፈምሺው? ያው እንደምታውቁት ሁሉንም ኮንታክት ይዘውታል። እኔም የጨነቀኝ እሱ ነው። ምን ብዬ መጥቼ እንደምፈምስ ነው። መፈመስ እናማ ምክር ፍለጋ ቪዲዮ አብሪ። ቆይ ሳምሪዬ የኔ ቆንጆ፣ እሺ ግን በምክር ልትፈምሽ ትችላለሽ? ኦኬ አሁን አንድ ሀሳብ ይሰጥሻል። በዛ ሀሳብ ስጡኝና ከዛ በእናንተ ሀሳብ እሄዳለሁ። እሺ መጀመሪያ ቪዲዮ ክፈቺ፣ አኳንሽን እናየዋለን። ከዛ ላንቺ ኖ አኳንሽን ይዘታሽን አይተህ ነው የሚመጥንሽ ነገር ይሰጥሻል። ግን ያፍራለሁ እና አንቺ አትፈመሽ መቼም አትፈመሽ ብትፈምስ ራሱ ፍምስና ይወሰዳል። ስማ ጅቦ፣ ጃፒ ራሱ እኮ ሴጣን አሳስቶት ብሔርና ፖለቲካ ላይ ገባ እንጂ እኮ በውበቱ ነበር መፈመስ የሚፈልገው። አሁን አምባዲና ተው፣ በውበቴ ነው መፈመስ ፈልገው ነው የሚል መሲን ኧረ ጠይቁ፣ አግዙኝ። ጤና ይስጥልኝ። ሳሚራ ነች መሲ ጤና ይስጥልኝ። እንዴት ነሽ? መፈመስ ትፈልጊያለሽ ወይስ አትፈልጊም? በሚገባ መፈመስ ፈልጋለሁ። በምንድን ነው መፈመስ የምትፈልጊው? በምን ዙሪያ? ጅቦን አግብቼ መፈመስ ነው የምፈልገው። ጂቢ ብላሽ ነው ውጪ። አፈር አባሽ አብላሽ የሆነ ሰው መቀመጫ ላይ ብቻሽን ተቀምጠሽ ጭራሽ ልታገቢ። ኢታኒያ ተበለሽ። አንቺ ጭራሽ ፊትሽን ራሱ ማሳየት አትፈልጊም። አሁን ለምሳሌ አቤት ጅቦ እንዴት ናችሁ? በጣም አሞድ። አሁን መፈመስ ትፈልጊያለሽ ወይስ አትፈልጊም ኢታኒያ? አዎ በጣም ነው መፈመስ የምፈልገው። በምን ዙሪያ ነው መፈመስ የምትፈልጊው? በልመና
እሱን አብይ በልቶት ማን ነው እሱ ተበልቶበታል። ሴትዮ እየቀለድን እኮ አይደለም። እዚህ ጋር እኮ እኛ ስራ ብለን እኮ ያዝነው ወራቱ ለምኑ ያሳየን ስለማብራ ስላይነብራን በልመና መፈመስ ፈልጋለሁ እና ሲጀመር ፈዋስ ሳንቲም ይዤ ስለምን አላየሽኝ እኮ ሲጀመር ፈዋ በልቶታል። አንቺ አክሊሉ የሴቷ አክሊሉ እንደው በአላህ በእግዚአብሔር ብላችሁ አንዳንድ ልብ ስጡኝ። ልብሽ ይፍረስ።